ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ገንብታለች በማለት ችግሩን መፍታት እንደሚፈልጉ በድጋሚ መናገራቸውን፣ የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት እንዳትገባ እያደረገች ትገኛለች በማለት መክሰሳቸውን፣ በኦሮሚያ ክልል ጉጂ ዞን ሰበቦሮ ወረዳ ሰቢቹ ቂንጣቢ በተባለ ቀበሌ ታጣቂዎች ባለፈው እሁድ ከምሽቱ 4 ሰዓት ገደማ ወደ አንድ ምግብ ቤት በመግባት በፈጸሙት ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች እንደተገደሉ መገለጹ፣ አብዱራህማን ማህዲ የሚመሩት የኦብነግ ክንፍ ኮንግረስ ፎር ሶማሊ ኮዝና ሶማሊ ሪጅናል ዲሞክራቲክ አሊያንስ የተባሉ ንቅናቄዎች የሶማሌ ህዝብ የራስን እድል በራስ የመወሰን ጥምረት የተባለ ስብስብ እንደ መሰረቱ መገለጹ፣ በሼህ መሐመድ ሁሴን አሊ አላሙዲ ባለቤትነት የሚተዳደረው ሚድሮክ ኢንቨስትመንት ግሩፕ ዋቢ ሸበሌ ሆቴልን እንደገዛው ማስታወቁን፣ እስራኤል በምስራቅ ኢየሩሳሌም የሰብአዊ ረድኤት ዋና ጽህፈት ቤትን ማፍረሷን የተባበሩት መንግስታት ድርጅት በጥብቅ ማውገዙን፣ የትግራይ መከላከያ ኃይል ወይም ቲዲኤፍ የቀድሞ አዛዥ የነበሩት ብርጋዴር ጀነራል ግዑሽ ገብሬ በቲዲኤፍ ታፍነው ከተወሰዱ በኋላ ቤተሰቦቻቸው የት እንደታሰሩ እንደማያውቁ አስረድተው ቲዲኤፍ ጀነራሉን የት እንዳሰራቸው እንዲያሳውቃቸው ጥሪ ማቅረባቸውን፣ የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን በዛሬው ዕለት ማካሄዱን፣ ፊልድ ማርሻል ብርሃኑ ጁላ የዓለምና የአፍሪካ ሚሊታሪ ስፖርት ፕሬዚዳንቶችን በዛሬው ዕለት ማነጋገራቸውን፣ ትራምፕን ይዞ በመጓዝ ላይ የነበረው አውሮፕላን በገጠመው ችግር ምክንያት ለማረፍ እንደተገደደ መገለጹ፣ የአማራ ፋኖ ብሔራዊ ንቅናቄን ሁላችንም አመጠን የወለድነው የጋራ ቤታችን ነው ሲል የህይወት ዘመን ታጋይ የተባለው ግለሰብ ራስ አርበኛ ደረጀ በላይ መናገሩን፣ በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ እንደቆሰሉ መሰማቱ፣ ከአገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ፣ በ3 ዓመት ከፍልሰት ከተመለሱት 500,000 ዜጎች 10,000 የሚሆኑት ህጻናት እንደሆኑ የሴቶችና ማህበራዊ ጉዳይ ሚኒስቴር መግለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ፣ በ3 ዓመት ከፍልሰት ከተመለሱት 500,000 ዜጎች 10,000 የሚሆኑት ህጻናት እንደሆኑ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። የሚኒስቴሩ ሚኒስትር ዴኤታ ወይዘሮ ሁሪ አሊ ህገወጥ የሰዎች ዝውውርን በተመለከተ በምክትል ጠቅላይ ሚኒስትር የሚመራ ምክር ቤት እንዲኖር እየተሰራ መሆኑን ገልጸዋል። በሚኒስቴሩ ህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ይበሉ የ14 ዓመት ታዳጊዎች ጭምር ከሀገር እንደሚወጡ፣ በርካታ ህጻናት ጭምር በመንገድ ላይ እንደሚሞቱ፣ ለአሸባሪነት ለውትድርና እንደሚመለመሉ፣ አካላቸው እንደሚሰረቅ ጭምር ተናግረዋል ሲል ቲክባህ ኢትዮጵያ ዘግቧል። የኢትዮጵያ ህጻናት ከ14 ዓመት ጀምሮ ከሀገር ይወጣሉ። ለምሳሌ በምስራቅና ምዕራብ ሐረርጌ በኩል የድሮ ባቡር መስመሮች ሁሉ የሚሰሩበት ሁኔታ አለ። በዚያ ላይ ተንጠልጥለው የሚወጡ ህጻናት አሉ። በአፋር በድሬዳዋ የሚወጡም እንዳሉ ገልጸዋል። ከ10,000 ያላነሱ ፍልሰተኛ ህጻናትን በ3 ዓመት ተመልሰዋል። ከአጠቃላይ 500,000 ተመላሾች 10,000 ህጻናት እንደሆኑም ተናግረዋል። ለፍልሰት ዋናው ምክንያትም ድህነት እንደሆነ ገልጸው ምንም ልንዋሸው የማንችለው ነው። ድህነት በጣም የከፋ ነገር ነው። ድህነት ውስጥ ያሉ ዜጎች ለዚህ ይጋለጣሉ። በሀገራቸው የሚኖሩበትን ሁኔታ መፍጠር ያስፈልጋል። ሁለተኛው በአብዛኛው ደግሞ ድህነት ባልከፋባቸው ቦታዎች ላይ የተሳሳተ መረጃ የሚሰጡ ህገወጥ ደላሎችና ሰው አዘዋዋሪዎች አሉ። የዩኒቨርሲቲ መምህራን ኤንጂኦ ውስጥ ይሰሩ የነበሩ የተሻለ ይከፈላቸው የነበሩ ሰዎች ከፍልሰት ተመላሽ ሆነው አግኝተናቸዋል ሲሉ በሚኒስቴሩ ህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ይበሉ ጨምረው ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በደላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸውን የአማራ ፋኖ ብሔራዊ ንቅናቄ አሳውቋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄን ሁላችንም አመጠን የወለድነው የጋራ ቤታችን ነው ሲል የህይወት ዘመን ታጋይ የተባለው ራስ አርበኛ ደረጀ በላይ ተናግረዋል። አርበኛው አክሎም ከመሪ ድርጅታችን ጋር ወደፊት እንቀጥላለን፣ ለድልም እንበቃለን ሲል ቃል በቃል መናገሩን መረብ ሚዲያ ዘግቧል። አርበኛ ሰለሞን አጣናው በበኩሉ ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን በታላቅ ቆራጥነት ድርጅታችን በስስት የምንጠብቀው ይሆናል ብሏል። በተመሳሳይ አርበኛ ኮሎኔል አበራ አዛናው በአዲሱ ድርጅታችን ስር ሆነን ሰራዊታችንን በመገንባትና ከበላይ አመራሮቻችን የሚወርድ ትዕዛዝን በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን ማሳወቁን መረብ ሚዲያ ጨምሮ ዘግቧል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮም የመጀመሪያ ስብሰባውን አካሂዷል። ጥር 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎች፣ አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ ያቀረበውን የአደረጃጀት ጥያቄ የቀጠናና የእዝ ስያሜዎችን በተመለከተም የሰራዊትና የንባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን እንደሰጠ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ገልጿል። ይህ በእንዲህ እንዳለ ፊልድ ማርሻል ብርሃኑ ጁላ የዓለምና የአፍሪካ ሚሊታሪ ስፖርት ፕሬዝዳንቶችን ማነጋገራቸው ታውቋል። በሌላ መረጃ ደግሞ ፊልድ ማርሻል ብርሃኑ ጁላ የዓለምና የአፍሪካ ሚሊታሪ ስፖርት ፕሬዝዳንቶችን አነጋግሯል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊታሪ ስፖርትና የአፍሪካ ሚሊታሪ ስፖርት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የመከላከያ መቻል ስፖርት ክለብን ለመጎብኘትና በቀጣይ የዓለምና የአፍሪካ ሚሊታሪ ስፖርት ውድድሮችን አገራችን እንድታዘጋጅ ለማድረግ ታሳቢ ያደረገ ሀሳብ እንዳቀረቡላቸውም ተገልጿል። ከመከላከያ መረጃ ሳንወጣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በቀጠናው የሚገኘው ኮር መስዋዕትነት በመክፈል ጭምር ዞኑን ጽንፈኛው ሲል ከጠራ ቡድን ነጻ በማድረግ ህዝቡ በሰላም ወጥቶ እንዲገባ እየሰራ ስለመሆኑ ተናግረዋል። በዞኑ አገልግሎት መስጫ ተቋማት አገልግሎት መስጠት እስከ ማቆም ደርሰው የነበረ መሆኑን ያወሱት ዋና አስተዳዳሪው እናቶች የሚወልዱባቸው ጤና ኬላዎች ሳይቀሩ ተዘግተው የነበረ መሆኑን ጠቁሞ አሁን ላይ ሁሉም ስራቸውን ጀምረው ህብረተሰቡ ለመከላከያ ሰራዊት ምስጋና ያቀረበ ነው ብለዋል። ሌተናል ኮሎኔል ገብረስላሴ ደሳለኝ በበኩላቸው ኮሩ በገባበት የግዳጅ ቀጠና ድል ለማምጣት ስልጠና እየሰለጠነ እየተዋጋ የተሰጠውን ግዳጅ በድል እየተወጣ ነው ሲሉ ተናግረዋል። ሌተናል ኮሎኔል ገብረስላሴ እንዳሉት የቡድኑ ታጣቂ ትጥቁን እያራገፈ የሰላም ጥሪውን ተቀብሎ ከነ ትጥቁና መሳሪያው ወደ ሰላም እየመጣ መሆኑን አንስተዋል። ይህ በእንዲህ እንዳለ የምስራቅ ኢትዮጵያ አጎራባች ክልሎች ዞኖችና ከተማ አስተዳደሮች የጸጥታ ጥምር ግብረ ኃይል የቀጠናውን ሰላምና ደህንነት የበለጠ ማጠናከር የሚያስችል ውይይት አካሂደዋል። የጸጥታ ግብረ ኃይሉ በቀጠናው የሚስተዋሉ የጽንፈኝነት፣ የሸኔ እንቅስቃሴ፣ የኮንትሮባንድ ንግድ መቆጣጠር እንዲሁም ትልልቅ ሜጋ ፕሮጀክቶች ጥበቃና የመስመር ጸጥታ ማስከበር በሚያስችሉ ሁኔታዎች ላይ ውይይት አካሂደዋል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋይ ቀጠናው ከሶማሊያ ከጅቡቲና ከኬንያ ጋር የሚዋሰን በመሆኑ ኢትዮጵያን የማተራመስ ፍላጎት ያላቸው ኃይሎችና አልሸባብ ሾልኮ ለመግባት ጥረት የሚያደርግበት ሲሆን የጸጥታ ኃይሉ በቅንጅት በመሰራቱ የጠላቶቻችንን ፍላጎት መግታት ተችሏል በማለትም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ገንብታለች በማለት ችግሩን መፍታት እንደሚፈልጉ በድጋሚ ተናግረዋል። ግብጽ በግድቡ ሳቢያ ከወንዙ በቂ ውሃ ማግኘት አልቻለችም ያሉት ፕሬዝዳንቱ ከአሁን ቀደም በውሃ ውዝግብ ሳቢያ በኢትዮጵያና ግብጽ መካከል ሊቀሰቀስ የነበረ ጦርነት አስቆሚያለሁ በማለትም ትናንት በሰጡት መግለጫ ላይ ተናግረዋል። ፕሬዝዳንቱ በዓለም በርዝማኔው ቀዳሚ የሆነውን ናይል ትንሽ ወንዝ በማለት የጠሩ ሲሆን ሁልጊዜም ናይል ግብጽ ውስጥ
ውስጥ እንዳለ ያስቡ እንደነበር ገልጸዋል። ፕሬዚዳንቱ የግድቡን ግንባታ አሜሪካ በገንዘብ ደግፋለች በማለት ካሁን ቀደም የተናገሩትን ንግግርም ማስረጃ ሳይጠቅሱ ደጋግመውታል። ፕሬዚዳንት ትራምፕ ስለ ናይል ይህንን የተናገሩት በወንዙ የውሃ ክፍፍል ዙሪያ በተፋሰሱ ሀገራት መካከል ያለውን ውዝግብ ለማሸማገል እንደሚፈልጉ ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ደብዳቤ በጻፉ ማግስት ነው። ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት እንዳትገባ እያደረገች ትገኛለች በማለት ከሰዋል። ጊዜያዊ አስተዳደሩ ከፌዴራል መንግስቱ ጥሏቸዋል ባላቸው ገደቦችና አድሎዎች ምክንያት ከፍተኛ የበጀት ጉድለት እያጋጠመው መሆኑን ዛሬ በመቀሌ ከተማ በተካሄደው የገቢ ማሰባሰቢያ መድረክ ላይ ገልጿል። የብሔራዊ የገቢ አሰባሰብ ግብረ ኃይሉ ሰብሳቢ አብርሃም ተከስተ በአገር ውስጥም ሆነ በውጭ ሀገር የሚገኙ የትግራይ ተወላጆች በሙሉ በትግራይ ህዝብ የውስጥ አቅም ላይ እንዲያተኩሩ በመድረኩ ላይ ባደረጉት ንግግር ጥሪያቸውን አቅርበዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ጉጂ ዞን ሰበቦሮ ወረዳ ሰቢቹ ቂንጣቢ በተባለ ቀበሌ ታጣቂዎች ባለፈው እሁድ ምሽት 4 ሰዓት ገደማ ወደ አንድ ምግብ ቤት በመግባት በፈጸሙት ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎችን መግደላቸው ተሰምተዋል። በዚሁ ጥቃት ሌሎች 5 ሰዎች ከባድ የአካል ጉዳት እንደደረሰባቸውና በአዶላ ዋዩ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ከወረዳው የመንግስት ኃላፊዎችና ከሌሎች ምንጮቹ መስማቱን የዜና ምንጩ ጠቅሷል። ታጣቂዎቹ ድርጊቱን ከፈጸሙ በኋላ በአካባቢው ከሚገኝ ጫካ ገብተው መሰወራቸውንም ዘገባው አመልክቷል። ጥቃቱን የፈጸሙት የአማጺው የኦሮሞ ነጻነት ሰራዊት ናቸው በማለት የአካባቢው ባለስልጣናት ተናግረዋል። ወደ ቀጣዩ መረጃችን ስናልፍ አብዱራህማን ማህዲ የሚመሩት የኦብነግ ክንፍ ኮንግረስ ፎር ሶማሊ ኮዝና ሶማሊ ሪጂናል ዲሞክራቲክ አሊያንስ የተባሉ ንቅናቄዎች የሶማሊ ህዝብ የራስን እድል በራስ የመወሰን ጥምረት የተባለ ስብስብ መስርተዋል። አዲሱ ጥምረት የሶማሊ ህዝብን ፖለቲካዊ ውክልና ለማጠናከር ሲባል የተመሰረተ የተቀናጀ የፖለቲካ ዲፕሎማሲና ሲቪክ መድረክ መሆኑን ድርጅቶቹ ገልጸዋል። ድርጅቶቹ ከፌዴራሉ መንግስት ጋር ሊሞከሩ የሚችሉ የእርቅና ፍትህ መንገዶችን አማጠው መጨረሳቸውንና የትዕግስት ዘመን ማብቃቱን ትናንት በጋራ ባወጡት መግለጫ ጠቅሰዋል። የሶማሊ ህዝብን መብትና ክብር ለማስመለስና መጻኢ ዕድሉን ለማረጋገጥ ለትግል እንዲነሳ ጥሪ ያቀረቡት ድርጅቶቹ ሌሎች ጭቆናንና አገዛዝን ከሚቃወሙ አካላት ጋር በመርህ ላይ የተመሰረተ አጋርነት ለመመስረትም ዝግጁ እንደሆኑ አረጋግጠዋል። ወደ ቀጣዩ መረጃችን ስናልፍ ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ ሆቴል ለሚድሮክ ኢንቨስትመንት ግሩፕ መሸጡ ተሰምተዋል። ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በእደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ የማረፊያ ቦታ ለማድረግ እንደሚሰራ መናገራቸውንም ነው በዘገባው የተመላከተው። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእደ ማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። ዋቢ ሸበሌ ሆቴል በድንገተኛ የመኪና አደጋ ህይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉሥ ኃይለ ሥላሴ አስገንብተውት በ1960 ዓ.ም ስራ የጀመረ ሲሆን በደርግ ዘመነ መንግስት ተወርሶም ነበር። 1983 ዓ.ም ላይ የመንግስት ለውጡን ተከትሎ ዋቢ ሸበሌ ለነ ልዑል በእደ ማርያም መኮንን እንደተመለሰም በዘገባው ተጠቅሷል። ወደ ቀጣዩ መረጃችን ስናልፍ እስራኤል በምስራቃዊ ኢየሩሳሌም የሚገኘውን የሰብአዊ አገልግሎት ዋና ጽህፈት ቤት ማፍረሷን ተቀባይነት የሌለው ድርጊት ሲል የተባበሩት መንግስታት ድርጅት አውግዞታል። በተባበሩት መንግስታት የፍልስጤም ስደተኞች የበላይ ኃላፊ ፊሊፔ ላዛሪኒ በዓለም አቀፍ ህግጋት በሚጠበቀው ድርጅት ላይ የተፈጸመው ጥቃት ታይቶ የማይታወቅ ነው ሲሉ ገልጸውታል። አክለውም ይህ ድርጊት እስራኤል የዓለም አቀፍ ህግን በግልጽ የጣሰና ሆነ ተብሎ የተከፈተ አዲስ መንገድ ነው ሲሉ ኮንነዋል። የተባበሩት መንግስታት
መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም በተመሳሳይ በጠንካራ ቃላት ድርጊቱን ነቅፈውታል። የወደመው ጽህፈት ቤት የማይደፈርና ማንኛውም አይነት ጣልቃ ገብነት የማይፈጸምበት ቢሆንም እስራኤል ግን እንዳወደመችው የገለጹት ዋና ጸሐፊው ጽህፈት ቤቱን አፍርሶ የቀጠለው መስፋፋት ሙሉ በሙሉ ተቀባይነት የለውም ሲሉ ውድቅ አድርገውታል። ጉተሬዝ በመጨረሻም እስራኤል ያፈረሰችውን ገንብታ ሳትዘገይ ለድርጅታቸው እንድታስረክብ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክም በተመሳሳይ ቁጣቸውን አንጸባርቀዋል። ድርጊቱ በእስራኤል ባለስልጣናትና በሰብአዊ ድርጅቱ መካከል ያለውን ከፍተኛ ውጥረት የሚያሳይ እንደሆነም ገልጸዋል። ወደ ቀጣይ መረጃችን ስናልፍ የትግራይ መከላከያ ኃይል የቀድሞ አዛዥ የነበሩት ብርጋዴር ጄኔራል ግዑሽ ገብሬ በቲዲኤፍ ታፍነው መወሰዳቸው መገለጹ ይታወቃል። የጄኔራሉ ወንድም የሆኑት አቶ ይብራህ ገብሬ በሰጡት መግለጫ ወንድማቸው የት እንደታሰሩ እንደማያውቁ አስረድተዋል። አቶ ይብራህ ሲናገሩ የት እንደታሰረ ስለማናውቅ ምግብና ልብስ ልንሰጠው አልቻልንም ብለዋል። በኢትዮጵያ ሕገ መንግስት እስረኞች ከቤተሰባቸው ከጠበቃቸውና ከሃይማኖት አባታቸው ጋር የመገናኘት መብት እንዳላቸው የጠቀሱት አቶ ይብራህ ይሁንና ብርጋዴር ጄኔራል ግዑሽ ከተያዙ ጀምሮ ከእነዚህ ጋር አለመገናኘታቸውንና የት እንዳሉም እንደማይታወቅ ገልጸዋል። የጤናቸው ሁኔታ በምን ላይ እንደሚገኝና በምን እንደተጠረጠሩ እንደማያውቁም ጭምር አስታውቋል። የቲዲኤፍ አርሚ 15 ዋና አዛዥ የነበሩት ብርጋዴር ጄኔራል ግዑሽ በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ ማረጋገጫ መስጠቱ ይታወሳል። ቢሮው የት እንደታሰሩ ያለው ነገር ባይኖርም ከሳሻቸው ግን የቲዲኤፍ የሰሜን ምስራቅ እዝ መሆኑን አስረድተዋል። በቲዲኤፍ ወታደራዊ ፍርድ ቤት የቀረበባቸው ክስም ከጠላት ጋር መተባበር፣ ሰራዊቱን ለማፍረስ መሞከርና የበላይ አመራሮችን ትዕዛዝ አለማክበር የሚሉ ሲሆኑ ፍርድ ቤቱ ለሚቀጥለው ሳምንት ቀጠሮ እንደሰጣቸውም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ትራምፕን ይዞ በመጓዝ ላይ የነበረ አውሮፕላን በገጠመው ችግር ምክንያት ለማረፍ መገደዱ ተሰምቷል። በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም የመሪዎች ጉባኤ ላይ ለመካፈል ጉዞ የጀመረው ዶናልድ ትራምፕ የተሳፈሩበት አውሮፕላን በገጠመው የቴክኒክ ችግር ምክንያት ተመልሶ ለማረፍ ተገዶ እንደነበር ተሰምቷል። ይህንንም በተመለከተ የፕሬዝዳንቱ ኤርፎርስ ዋን አውሮፕላን በአነስተኛ የኤሌክትሪክ ችግር ምክንያት ተመልሶ እንዲያርፍ ተደርጓል ሲል ዋይት ሀውስ አስታውቋል። ከፕሬዝዳንቱ ጋር ጉዞ ጀምሮ የነበሩ ጋዜጠኞች የአውሮፕላኑ መብራቶቹ ለአጭር ጊዜ ጠፍተው እንደነበርም ተናግረዋል። አውሮፕላኑ ሜሪላንድ ወደሚገኘው አንድሪውስ የአየር ኃይል ጦር ሰፈር ከተመለሰ በኋላ ትራምፕ በሌላ አውሮፕላን ወደ ስዊዘርላንድ ማቅናታቸው ነው የተሰማው። በዚህም ምክንያት ፕሬዝዳንቱ ከ3 ሰዓታት በላይ ዘግይተው ጉዟቸውን ጀምረዋል። ፕሬዝዳንቱ በዳቮስ በሚካሄደው በዓለም ኢኮኖሚክ ፎረም ላይ ንግግር ያደርጋሉ ተብሎም ይጠበቃል። ኤርፎርስ ዋን አውሮፕላን የአሜሪካ ፕሬዝዳንት ሲሳፈርበት ለራዲዮ ግንኙነት የሚውል ስያሜ ሲሆን ለየትኛውም የአየር ኃይል አውሮፕላን የሚሰጥ ስያሜ ነው። በአሁኑ ሰዓትም በአየር ኃይል ውስጥ ከ1990 ዓ.ም ጀምሮ ጥቅም ላይ የዋሉ 2 የቦይንግ 747 200B አውሮፕላኖች አገልግሎት እየሰጡ ነው። አውሮፕላኖቹ በየጊዜው ማሻሻያ ቢደረግላቸውም ወጪያቸው እየጨመረ መሆኑ ተነግሯል። ትራምፕ በአውሮፕላኑ ላይ በተደጋጋሚ ቅሬታ ሲያቀርቡም ቆይተዋል።